እና የሞርጋን ሮጀርስ ለአርሰናል ስብስብ መታጨት ቀደም ሲል ባልኳችሁ ለቡድን መስተጋብር የሚመች ባክግራውንድ ስላለው ተጫዋቾቹን ስለሚያውቅ ብቻ ሳይሆን ባለው ሁለገብ ባህሪም ጭምር ቨርሲቲሊቲ። ይሄ ልጅ በአስቶን ቪላ በሶስት ቦታዎች ላይ መጫወት እንደሚችል በእነዚህ ሁለት ሲዝኖች አይተናል። በመጀመሪያ 10 ቁጥር ቦታ ላይ ይጫወት ነበር። ሲያስፈልግ በግራ ክንፍ ሲጫወት እናያለን። አንዳንዴ በቀኝ ክንፍ ተጫውቶ ደግሞ የተጨበጨበለት የጨዋታ ኮከብ ሁሉ የተባለበት ጊዜ አለ። ይሄን ሁለገብ ባህሪ ሚኬል አርቴታ ይፈልጋል። አርቴታ አብዛኛዎቹ ዝውውሮቹ ትኩረት የሚያደርጉት ከአንድ በላይ ሚና መጫወት የሚችሉ ተጫዋቾች ላይ እንደሆነ እናውቃለን። ይሄ ቨርሳታይል ተጫዋቾችን የማደን ነገር የእርሱ ብቻ ሳይሆን የዘመናዊ አሰልጣኞች ምኞት፣ ፍላጎት እና ይሄ ልጅ ሮጀርስ ቢመጣ በዋነኛነት የግራውን ቦታ ሊያጠናክር ይችላል ተብሎ ሊታመንበት ይችላል። ግን ደግሞ ካስፈለገስ ኤዘ ኦዴጋርድ ቢጎዱ እንኳን በጣም ካስፈለገ ወደ መሃል አስገብቶ ማጫወት እንደሚቻል ከዚህ በፊት አሳይቷል። የቀኝ ቦታ የማድዌኬ ነገር አስተማማኝ አይደለም። እንግዲህ ራሱን እስኪያገኝ ድረስ ብቃቱን ፖቴንሻሉን ሙሉ እስኪያደርግ ድረስ በሳካና በእርሱ መካከል ያለው ልዩነት ሰፊ እንደሆነ የዚህ ሲዝን ማጠናቀቂያ ሁሉ አሳይቶናል። ሳካ በተጎዳበት ጊዜ ማድዌኬ ቋሚነቱን እንደያዘ አርሰናል በቀኝ በኩል ብዙ ነገር ሚስ አድርጎ ቆይቷል። ሮጀርስ ቀኝም ብታሰልፈው አለው ይልሃል እና የእርሱ ቨርሲቲሊቲ ደግሞ ወረቀት ላይ ገና ሲጀምር በግራ በኩል ይሰለፋል በሚለው ብቻ ሳይሆን በጨዋታ እንቅስቃሴ መሃልም እየገባ 10 ቁጥር ቦታ ወደ ቀኝም እየወጣ ግራ ቀኝ መሃል እየተዘዋወረ መጫወት የሚችልበትን ብቃት ይሰጠዋል። ይሄ ቨርሲቲሊቲ ደግሞ ለቡድኑ የፊት መስመር ታክቲካዊ ባህሪ ለውጥ መምጣት ምክንያት ሊሆን ይችላል። አሁን እንግዲህ ከፓሪስ ሳን ጀርመን ጋር ትልቁ ልዩነት የነበረው የኳስ ቁጥጥር ድርሻው ሊሆን ይችላል። እንደወረደ ካያችሁት 24-25% ለ75% ነበር። ግን ሚኬል አርቴታ ከጨዋታው ፍጻሜ በኋላ የተናገረውን ብታዩ ምን አለ? በእኔ አስተያየት አለ ፔጄ የዓለማችን የአሁኑ ምርጡ ቡድን ነው አለ። they are the best አለ። በተናጠል ጨዋታ በኢንዲቪጁዋል ከዚህ በፊት አይቼ የማላውቀው አይነት ብቃት አይቻለሁ አለ። የዚህ ብቃት ባለቤቶች ናቸው አለ። ያለ ኳስ ከኳስ ውጭ ስንጫወት አለ አንዳንድ ቦታዎች ላይ ለመጫወት ፍላጎት ባይኖረንም አስገድደው ወደዛ ይወስዱን ነበር አለ። ይሄ እንግዲህ ብዙ ታክቲካል ማብራሪያ ያስፈልገዋል። አርሰናል የሚያነክሰው በፈጠራው ረገድ በቂ ጎሎችን በማስቆጠር የተጋጣሚን ግብ ክልል ደጋግሞ በማስጨነቅ ረገድ ነው። በአውሮፓ ላይ ዋንጫውን ያሳጣው ጥንካሬ ድክመቱ ይሄ ነው። ይሄንን አጠናክሮ ለሚቀጥለው ሲዝን መምጣት ከዘንድሮ ይልቅ ለሚቀጥለው ሲዝን ራሱን አሳድጎ እንደ መምጣት ይቆጠራል እና ጀስት ተጫዋች የሆነ ቦታ ላይ ጥሩ ስለሆነ ብቻ ስላመጣው ይሆናል ማለት አይደለም። ታክቲካሊ ያ ተጫዋች የመጣው አሁን የሚፈለገውን አይገመቴነት አንፕሬዲክታቢሊቲ በቡድን ውስጥ በፊት መስመር ላይ ማስረጽ ከቻለ ነው። ይሄን የምታደርገው ደግሞ እንደዚህ አይነቱን ጨዋታ መጫወት የሚችሉ እንደ ሞርጋን ሮጀርስ ያሉ ሁለገብ ተጫዋቾችን ጎል አስቆጣሪ ጎል ፈጣሪ ተጫዋቾችን መያዝ ከቻልክ ነው። ሁለገብና የማይገመቱ ተጫዋቾች እንግዲህ የአርቴታ ቅናት ምን እንደሆነ ግልጽ ነው። ከፔጄ ውድ አድማጮች ቅድም በነገርኳችሁ ድህረ ጨዋታ ንግግሩ በመከላከሉ ይቀናል ብዬ አላስብም። በማጥቃቱ ነውና ኢንዲቪጁዋሊ አለ በተናጠል ሊገምታቸው አልቻለም። እሱ የማይፈልገውን ጨዋታ እንዲጫወት ሁሉ ከኳስ ውጪ እያደረጉት እንደሆነ ተናገረ። ያው በቃ ምንም ጥያቄ የለውም። የሚያጠቁት ተጫዋቾች አልጨበጥ ባይነት ነው አርቴታን የፈተነው። እዚህ ጋር አይገመቱም።
እና እንደ ቡድን ያላቸው ፍሉይዲቲ የፓሪስ ሰን ዠርመን ዋነኛው ጥንካሬ እንደሆነ ብዙ ጊዜ ደጋግመን ተነጋግረን በዚህ ዘመን የተሳካ ፍሉይድ የሆነ ፊት መስመር መስራት የውጤታማነት አንዱ መመዘኛ ነው። የትልልቅ ዋንጫዎች አሸናፊ መመዘኛ። ይሄን ፍሉይዲቲ እንዴት ነው ማምጣት የሚችል? አሁን ሁል ጊዜ ስል ሰምታችሁ ከሆነ በፊትም የአርሰናል ፊት መስመር ፍሉይድ ለመሆን አይመችም። ተጫዋቾቹ በተናጠል ያላቸው ባህሪ ያንን ፍሉይዲቲ ማምጣት አያስችልም።